እጣ አሁን ማጫወታው ማለት ነው ሲያስቆርጠኝ በቃ ዝም ብዬ እንዳጋጣሚ ነው የቆረኩት የለኝም ነበር እንቢ ከማለት ልጁንም እንትን ከዛ መጣና ወደ ማምሻው ከመጣን ደርሷል ምናምን አለ እንዴት ነው ግን ዶክተር ሆነ እዚህ ማህበረሰብ የኛ ማህበረሰብ ላይ ደግሞ እንደምታውቀው ወደዚህ ፍሊፕ ለማድረግ እንዴት አሰብክ እንዴት ይሄ ነገር ሀፕን ሊያደርግ ቻለ በርግጥ በጣም ከባድ ነበር የጀመርኩት አካባቢ ስለ መታቃቸውም ሰዎች ይኖራሉ አብረው የሚሰሩ የአካባቢ ማህበረሰብም ነበር ግን ያው ለመኖር ስትል ብዙ ነገርን ትጋፈጣለህ አረ ሰጥሻለሁ ቆጥኩ አረ ምን ተፈጠረ እንደዛ አይደለም ደሞዝ ሲወጣ አንድ ላይ አርግ ይሰጣታል ነው ያልኩት ዶክተር ቶክሲዶ እባላለሁ የህክምና ባለሙያ ነኝ በሙያዬ እጅጉን በጣም ደስተኛ ነኝ ምክንያቱ ደግሞ አንድ ታካሚ ወደኔ በመምጣት ያለበትን ህመምና ችግር በግልጽ በነገረኝ ሰዓት ህመሙን ተረድቼና አክሜ በማዘለት መድኃኒት ጤናው ተመልሶ ወደ ለተተ እንቅስቃሴው ሲመለስ ማየትን የመሰለ ምን የሚያስደስት ነገር አለ ለዛም ስለ ሙያዬን እጅጉን በጣም ወደዋለሁ እነሱ ተደስተው ሳያቸው እኔ በጣም እደሰታለሁ ነገር ግን ከሰሞኑ ትንሽ ከፍቶኛል ጭንቀት ውስጥ ነበር ያለሁት ታዲያ ካለብኝ ችግር ለመውጣት እንዴት ማድረግ እንዳለብኝ እያሰብኩ ሳለ በድንገት ጭንቀቴን የሚያቀልና ደስታዬን የሚያበስር ነገር ተከሰተ በአጋጣሚ ቡና ለመጠጣት በወረድ ባልኩበት ሰዓት አንድ ወጣት ዶክተር ካልቆረጥክ ብሎ በግድ ያስቆረጠኝ ዕጣ እንደደረሰኝና እድለኛ መሆኔን አበሰረኝ የእውነት ለመናገር እኔም በጣም ነበር ደስ ያለኝ ምክንያቱም በጣም ገንዘብ ያስፈልገኝ ነበር የዶክተር ደሞዝ እንደሆነ እዚህ ገባ የሚባል አይደለም ምኑን ከምኑ እንደማረገው ግራ በገባኝ ሰዓት በድንገት 14000 ብር ደረሰኝ ታዲያ ደስታዬን ለመግለጽ ጓደኛዬ ጋር በመደወል ከስራ በኋላ ተገናኝተን ሻይ ቡና ለማለት ተከታተልን ታዲያ ስራዬን ጨርሼ ጓደኛዬን አገኘሁት ደስታዬንም ገለጽኩበት ጓደኛዬም በደስታዬ ተደስቶ ሲያበቃ አንድ ነገር አማከረኝ ለጆ የሚያጫውተውን ጨዋታ ለምን አንተ በኦንላይን አታጫውተውም ማለት የእውነት ሳያስበው ትልቅ ነገር ነበር የለገሰኝ ምክንያቱም ሰዎች የጤና ችግር ብቻ ሳይሆን የገንዘብም ችግር ይገጥማቸዋል ታዲያ ባለኝ ሙያ ላይ ታሞ የሚመጡ ታካሚዎችን በማከም ደስታቸውን ስመልስ ከስራ በኋላ ደግሞ በገንዘብ ምክንያት ተጨንቆ ያሉ ወገኖችን ለመርዳትና ጭንቀታቸውን ለማከም ወሰንኩኝ በማግስቱም ከቀኑ ስራዬ በኋላ የዕጣ ጨዋታውን ጀመርኩ እንደ ድል ሆኖ በመጀመሪያው ድል ጨዋታዬ ላይ እድለኛ የነበረው ግለሰብ በገንዘብ ችግር ምክንያት ከባድ ጭንቀት ውስጥና ውጥረት ውስጥ እንደነበረና ከዚህ ሁሉ ጭንቀት እንደገላገልኩት ደስታውን ሲገልጽልኝ ልቤ እጅጉን በሐሴት ተሞላች ሰዎች ካለባቸው ችግር ተላቀው ደስታቸውን ማየትን የመሰለ ምን የሚያስደስት ነገር አለ ለሰው መድኃኒቱ ሰው ነው እንደሚባለው ድላችንን በመሞከር እርስ በርሳችንን እንተጋገዝላለሁ ገና በለጋነት እድሜው ይመኘው የነበረውን እውነት ለማሳካትና መሻቱን ለመሙላት የወጠነውን ጥን ይሳካ ዘንድ 18 ዓመታትን በርትቶ ተምሮ ካሰበው ቢደርስም ዶክተር በተባለ ማግስት የገጠመው የህይወት ፈተና ግን በማደግ ውስጥ የተገለጠው እውነቱ የልጅነት መሻቱና መሻቱን ለማሳካት የደከመው የዓመታት ድካም እርባና ቢስ እንደነበር እስከ ማመን አድርሶታል ለ7 ዓመታት በነበረው የዩኒቨርሲቲ ቆይታው የልጅነት ህልሙ የነበረውን የህክምና ትምህርቱን ያለመታከት ለተቀን አጥንቶ በስተመጨረሻም በጥሩ ውጤት በማዕረግ የተመረቀው ዶክተር ተመስገን ከዩኒቨርሲቲ በወጣ ማግስት በተማረበት የህክምና ሙያ አገሩንና ህዝቡን ለማገልገል ወጥኖ ወደ ስራ ቢገባም ነገሮች ሁሉ እንዳሰበው አልጋ ባልጋ አልነበሩምና ከገጠመው የኢኮኖሚ ችግር ለመውጣት ሲል የወሰነው ያልተጠበቀ ውሳኔ ከቤተሰቦቹና ከቅርብ ወዳጆቹ ባለፈ ታሪኩን የሰሙትን በሙሉ ያስገረመ አለፍ ሲል ብዙሃኑን ያነጋገረ ሆኖ አልፏል ዶክተር ተመስገን በህክምና ሙያው የሚከፈለው ወራዊ ደሞዝ ከቤት ኪራይ አላልፍ ሲለው በወሰነው በዚህ ውሳኔም ዕጣ ያወጣ ሰዎች እድላቸውን እንዲሞክሩ በማሰብ በተለምዶ ኮሽ እየተባለ የሚጠራውን የዕጣ ጨዋታ ማጫወት የጀመረ ሲሆን ይህንን የዶክተር ተመስገንን ተግባር የተመለከቱ ደንበኞቹም ቪዲዮ ቀርጸው ቲክቶክ ላይ መልቀቃቸውን ተከትሎ ድርጊቱ ብዙሃኑን ማነጋገሩም አልቀረም ነበር ታዲያ ይህንን ቪዲዮ የተመለከቱ በጎ ፈቃደኛ ተቋማትም ዶክተር ተመስገን በሙያው ሀገሩንና ህዝቡን ማገልገል ሲገባው በገጠመው የኢኮኖሚ ችግር ምክንያት ከሙያው መራቅ የለበትም ሲሉ ሊደግፉት በማሰብ እንሆ በጉራማይሌ ሚዲያ በኩል አፈላልጎ አግኝተውታል ለመሆኑ ዶክተር ተመስገን ከምን ተነስቶ ምን ላይ ደረሰ የህይወት ተሞክሮውና ውጣው ረዱስ ምን ይመስል ነበር ወደ ቀድሞ የህክምና ስራው እንዲመለስስ ምን ድጋፍ ተደረገለት የሚሉትን ጉዳዮች ደግሞ ጉራማይሌ ሚዲያ እንደሚከተለው አድርጋ አሰናድተዋለች እስከ ፍጻሜያችን ድረስ የተለመደው አብሮነታችሁን ከኛ ጋር በማድረግ መሰናዶን ተከታተሉ ዘንድ በአክብሮት ጋበዝን ታሮሴ እንዴት ነው ጤነስ ሰላም እንዴት ናችሁ ጉራማ ሰላም ነው እሺ መጀመሪያ እኔ ራሴ ላስተዋውቃችሁ ዮሐንስ አፈወርቅ እባላለሁ ቴምር ላይ በሴልስ ሱፐርቫይዘር ነው የምሰራውና እንኳን ደህና መጣ በጣም ደስ ብሎናል እሺ እንኳን ደህና መጣ በድጋሚና ታሪኩንም ሰምቻለሁ እውነት ለመናገር በደንብ ልብ የሚነካ ነውና ምንድነው ግን ሀፕን ያደርገው ባክን ላስቸግር እስኪ ነገር ያው የህክምና ባለሙያ ነኝ አዋሳ ዩኒቨርሲቲ ነው ተመርቄ የጨረስኩት
እዛው ልክ ከተመረኩ በኋላ ያው እንግዲህ እዛው ሐዋሳ ውስጥ ጤና ጣቢያ ውስጥ ሰራ ነበር ለአንድ 5 ዓመት አክል ሰርቻለሁ። 2000 ስንት ላይ ግራጁዌት ያደረኩት 2009 ላይ ነው። ኦኬ። ከዛ እስከ 2014 ድረስ ሐዋሳ ነው ያገለገልኩት። ከዛ በኋላ እዚህ ወደ አዲስ አበባ በመዛወር እዚህ አዲስ አበባ ደግሞ 2 ዓመት ቦሌ አካባቢ የሚገኝ አንድ ጤና ጣቢያ ውስጥ ሰርቻለሁ። አጠቃላይ 7 ዓመት በሕክምና ሙያ ውስጥ አገልግያለሁ። ይገርም ነው። ያው እንደ አጋጣሚ እንደምታውቀው ያው የሕክምና ባለሙያ ዶክተር ያው ስም ብቻ ሆነ እንጂ ያው ከእጅ ወደ አፍ ሆነና ኑሮ ትንሽ መቋቋም አልቻልኩም። ያው ከዛ ውጪ ነው ከዛ የግል ስራውን የጀመርኩት። ጎን ስራ ትሰራለህ አይደል? አዎ። ማንክ ጣማጣም ማጫወቱን የጀመርኩት ከዛ በኋላ ነው። እኛም እንደ ወንድም እንደ ቤተሰብም ደግሞ በደንብ እኛንም ይነካል። በተመሳሳይ ሁኔታ እንደ ድርጅትም ደግሞ የማህበረሰብ ግዴታችን መወጣትም ያስፈልጋልና እኛም እንደ ቲም በእኛ በድርጅትም ብዙም ሳይሆን እንደ ቲም እኔና ቲሞቼን ወክለን ነውና እዚህ ጋር እንትን ያለው አትሊስት አንተን ያግዛሃል ብለንም ያሰብነውም ሰርፕራይዝ ይኖረናል። በተመሳሳይ ሁኔታ እሱ ጎን ለጎን ደግሞ በሎንግ ተርም የሆነ ገቢ ያገኘ ልትሰራ የምትችልበት አትሊስት እንትን የሚለውን ነገር የሚያግዝበትን ኦፖርቹኒቲ ልናመቻች ነው እንደ ቲም እኛም የመጣ ነው የጋበዝኩ እዚህና። እንዴት ነው ግን ዶክተር ሆነ እዚህ ማህበረሰብ የኛ ማህበረሰብ ላይ ደግሞ እንደምታውቀው ወደዚህ ፍሊፕ ለማድረግ እንዴት አሰብክ? እንዴት ይሄ ነገር ሀፕን ሊያደርግ ቻለ? በእርግጥ በጣም ከባድ ነበር የጀመርኩት አካባቢ። ስለ የምታውቃቸውም ሰዎች ይኖራሉ አብረው የሚሰሩ የአካባቢ ማህበረሰብም ነበር። ግን ያው ለመኖር ስትል ብዙ ነገርን ትጋፈጣለህ። እንደ አጋጣሚ ነው በእርግጥ ወደዚህ ስራ ለመግባት የሞከርኩት ማለት ነው። ምክንያቱም በጣም ችግር ውስጥ ገባው፣ በጣም ከሚባለው በላይ ማለት ነው። እዚህ ነው የምትኖረው? አዎ እዚህ አዲስ አበባ እየሰራው በቃ ስለ ሰው የአካባቢ ሰው የሚያይ ዶክተር ሲባል በቃ ትልቅ ተከፋይ በቃ ልብስ ከላይ ማንነት ነው እንጂ ውስጥህን ማንም ሊረዳል አይችልም። እና አንድ ቀን እንደ አጋጣሚ ነው ቡና እየጠጣሁ ነበረ እንደውም ነገር አጀማመሩን እና ቡና እየጠጣሁ አንድ ልጅ መጥቶ ያስቆርጠኛል ማለት ነው። ትኬት ነው? አዎ ይሄ እጣ አሁን ማጫወታው ማለት ነው። ሲያስቆርጠኝ በቃ ዝም ብዬ እንደ አጋጣሚ ነው የቆረኩት፣ የለኝም ነበር እምቢ ከማለት ልጁንም እንትን ከዛ መጣና ወደ ማምሻው ከመጣን ደርሷል ምናምን አለ። እንደዚህ ደርሷል አልኩ። አላመንኩም። በጣም ቸግሮኝ በነበረበት ሰዓት ነው። ከዛ ታዲያ ይሄንን ነገር እንዴት ነው ምናምን ብዬ አንድ ጓደኛ አለኝ የልብ ወዳጅ፣ እሱን አማከርኩት። ስራው ጎን ለጎን ለመስራት አስበ ነው ጎን ለጎን እንዴት ነው ስለዚህ ነገር አስረዳኝ ምናምን ስለው አስረዳኝ። ሳስበው ታዲያ እኔ ስለምን አልሰራውም? ኢቭን ያ ልጅ በቀን ዞሮ የሚያመጣው ከዶክተር በላይ ነው የሚያገኘው ማለት ነው ልጁ። ስለዚህ እኔስ ታዲያ ምንድን ነው ኧረ እሰራዋለሁ አልኩና ያው እንግዲህ ችግሬን የቀረፈልኝ አሁን ላለሁበት በቃ አሁን ቢያንስ እየተንቀሳቀስኩ ያለሁት እንግዲህ ይሄ እጣውን እያንኩሻኮሽኩ ነው። ይከብዳል አውቃለሁ። ዶክተር ሆኖ ሰው ዲግሪ ዝም ብሎ እንኳን የተወሰነ እንትን ያለ ሰው ህዝብ ፊት ያፍራል። ያው እንግዲህ በቃ ካለበት ችግር አንፃር የግድ መሆን ስላለበት ብዬ እግዚአብሔር ይመስገን አሁን ሰውም ለምዶልኛል። መልካም። ይሄንን ካወራን አይቀር በተግባር ደግሞ ይሄ ቤታችን ነው። ሳይቱንም ደግሞ የምታይበት ሚስ ዞር እያልን እናያለን። ግን ደግሞ ሎንግ ተርም እንዲሆን አጽንኦት ለመስጠት ያክል አሁንም በድጋሚ አንተም ብሎ ለሚመጣ ከስተመር ኮንቲኒየስሊ ያለ ድጋፍ ይኖራል። እሱም ደግሞ ዲስካውንት ይኖራል ማለት ነው። ለመጪው አንድ ወራት እንዲሁም 30 ከስተመር አንተም ብሎ ለሚመጣ ይሄንን ዲስካውንት ልናስተናግደው እንችላለን። ያው ዲስካውንት ከጊዜ ጊዜ ይለያይ የለ። ስለዚህ ይሄንን ታይም ስፔሲፊኬሽን በተመሳሳይ ሁኔታ ለአንድ ወር ጊዜ አቆይተናል ይሄን ዲስካውንት። እንዲሁም በተመሳሳይ እንተን ብሎ ለሚመጣ እኛ ከሚደርሰን ኮሚሽን ላይ ለአንተ ሼር እናደርጋለን ማለት ነው። እኔም አመሰግናለሁ። ሳይቶቹን እንየዋ በደንብ ዞር እያለን እሺ። እና ድርጅታችን ቴምር እንደምታየው ይሄ ሳር ቤት አካባቢ የሚገኘው ሳይታችን ነውና ኦልሞስት 2 ዓመት አካባቢ ሆኖታል። ይሄንን ለልጆች መጫወቻ ግሪነሪ አድርገን ያኛውንም ደግሞ ትንሽ ፉትሳል ሜዳ አውጥተንበት በ2 ዓመት ጊዜ ውስጥ እዚህ ድረስ ያደረስነው አንደኛው ሳይታችን ነው። እስከ ስንት አስረከባችኋል ጨርሳችሁ? እስከ ዛሬ ባለው 10 በዚህ 10 ዓመት ውስጥ 10 ሳይቶችን ሰርተን አስረክበናልና እነዚህ እዚህ ጋር ያሉት አያት አካባቢ ጋርመንት አካባቢ ደግሞ ገና አሁን የሚረከቡ ናቸው ያሉት። ኦልሞስት ወደ ይሄን ዓመት ላይ ወደ 13 14 ሳይት እንደርሳለን ብለን አስበናል። ይሄ ቤዝመንት መግቢያ ግራውንድ መግቢያችን ነው። ሰፊ ስፔሽስ አድርገን የሰራ ነው። ግራውንድ ፍሎር ነው።
ወደ ታች 3 ይገኙበታል። ከዚህ ጋር 4 የማቆሚያ ቦታዎች አሉት። እንዳልኩ ደንበኞቻችን መኪና ማቆሚያን ስጋት እንዳይኖርባቸው በዚህ ልክ በጣም ሰፊ አድርገ ነው ወደ ታችን በደንብ ዲፕ ቆፍረን በጣም በቂ የሆነ መኪና ማቆሚያዎች ፋሲሊቴት አድርገናል። በጣም ደስ ይላል። ስፋቱ ራሱ እስከዛሬ ከታዩት አንዳንድ ሪልስቴቶች ለየት ያለ በጣም ሰፊ ነው። ቆንጆ ነው። አዎ ትክክል። በደንብ ጥናት ተደርጎ ነው ግንባታውንም እየሰራን ያለ ነውና ወደ ላይ ደግሞ ስናየው ደግሞ በደንብ ቆንጆ አይነት ስራዎች ይታያል። እሺ እንግባ። እሺ ጋር የሚገርም 3 ሊፍቶች አሉ። ሁለቱም ለሰው አንድ ለእቃ ነው ብለን ያሰብነው፣ ግን ለእቃ ደግሞ ለማጓጓዣ በውጭ በኩልም ስለሚኖር 3ቱ ለ3 ለአባወሮች ይኖራል ማለት ነው። ኮሪደሩ ደግሞ በዚህ ልክ ሰፋ ያለ ነው። እዚህኛው ፊኒሺንግ ላይ ብንሆንም ይሄኛውን ሳይት ግን እንደ ሳምፕል የሰራ ነው ቤት ስላለ እሱን በደንብ ላስጎብኛ። ከኛ ባለ 3 መኝታ ቤት ሲገዙ ደንበኞቻችን ሙሉ በሙሉ ተጠናቆ እንዲረከብላቸው የሚፈልጉ ከሆነ በዚህ ልክ ነው የምንጨርሰው። እንዲሁም ጥራታችንን ለማሳየት የሰራ ነው ቤት ነው። በጣም ያምራል። ሳሎን ነው የሚገኘው እዚህ ጋር። ወደዚህ ጋር ስንመጣ ቲቪ ስታንዳችን በዚህ ሳይድ ይሆናል። ባልከኒ ምናልባት የጠዋትም የሰዓት ፀሐይ ማክሰስ እንዲያደርግ እንደዚህ ሰፊ የሆነ ባልከኒ አለን። ወደ መኝታ ቤቱ ስንሄድ እዚህ ጋር ለእንግዳ የሚሆን እጅ መታጠቢያ ይኖረዋል። ከዛ ወደዚህ ስንመጣ ኪችን ነው የምናገኘው። ኪችናችን ትንሽ ሰፋ አድርገን የሰራ ነውና ለቬንቲሌሽንም ለእይታም ሰፋ እንዲል በደንብ ሰፋ አድርገን የሰራ ነው። እዚህ ጋር ፍሪጅ ይኖረናል። እዚህ ጋር ደግሞ ዳይኒንግ ቴብሎችን የምናስተካክልበት ነው የሚሆነው። ወደ ልጆች መኝታ ቤት ስንሄድ ልጆች መኝታ ቤት እዚህ ጋር መታጠቢያ ቤት ይኖራቸዋል። የ2 ልጆች መኝታ ቤት። እዚህ ጋር ደግሞ ምናልባት ለአጋዥ ክፍል የሚሆን ስቶሪ ይኖረዋል ማለት ነው። ሰፋ ያለ ላውንደሪም ከፈለጋችሁ ደግሞ ለአጋዥ ክፍል የሚሆን ስቶር ሰፊ ይኖረናል። እሱ እንዳለፈን አንድ የልጆች መኝታ ቤት እዚህ ጋር እናገኛለን። በተመሳሳይ ሁኔታ ውስጥ የራሱ ቁም ሳጥን አለው። የሚገርም እዚህ ጋር የቤቱ የራሱ ቆጣሪ ነው የሚኖረው። ሁለተኛ የልጆች መኝታ ቤት እዚህ ጋር እናገኛለን። ይህም በተመሳሳይ ሁኔታ ቁም ሳጥኑ እዚህ ጋር ይገኛል። ወደ ከተማ እይታ ነው የሚኖረው ማለት ነው። ይሄ ሳር ቤት እይታ ነው የሚሆነው። ለኪራይም ቢፈለግ ዲፕሎማቶች በደንብ የሚረግጡበት ቦታ ስለሆነ ለኪራይም ለመኖርም በጣም የሚመረጥ ቦታ ነው ይሄኛው። አሁን የምናገኘው ማስተሩን ነው። ማስተር ዋናው መኝታ ቤት ነው። እዚህ ጋር የራሱ መታጠቢያ ቤት አለው። ስቲም ባዝ ሙሉ ነገር ይኖረዋል። ከዛ ወደ ቁም ሳጥናችን ስንመጣ በዚህ በኩል ቁም ሳጥን ይኖራል። ይሄ ደግሞ የማስተሩ አልጋ ነው ማለት ነው። የዋናው የአባወራ መኝታ ቤት ነው ይሄ የሚሆነው። እዛች ጋር ደግሞ ለድሬሲንግ የሚሆን ቴብል አለው። ወደዚህ ስትመጣ የከተማ እይታ ወደ ሳር ቤት ያለው ከተማ እይታ አክሰስ ማድረግ ትችላለህ። ወደዛ ጋር ስንሄድ ደግሞ ምናልባት ሻይ ቡና ማለት ብትፈልጉ እንኳን ሻይ ቡና ማያ ቦታ ይኖረዋል ማለት ነው። የራሱ 3 መኝታ ቤት 2 መታጠቢያ ቤት 1 ያጋሽ ክፍል ይኖረዋል። እንዴት አየኸው? በጣም ደስ ይላል። እውነት ስታንዳርዱን ጠብቆ የተሰራው በደንብ እኔ እንደውም እስከዛሬ የማውቃቸው አርቲስቶች አሉ ካዩዋቸው ለየት ተደርጎ ነው የተሰራው። በጣም ያምራል። እናመሰግናለን ይሄን ፊድባክ ስለሰጠን። ያው እንደ ቴምርም ደንበኛም ጋር በተመሳሳይ ሁኔታ ቤተሰቦችም ጋር ያለንን ስም ለማደስ የማህበረቴ ግዴታችንም ስላለ እንደዚህ አድርገን ጥንቅቅ አድርገን ነው እየሰራን ያለነው። ለጊዜው ቴምር የሚታወቀው ብዙ ጊዜ ዲስካውንት በመስጠት ነው። ቤቶቹንም በማስረከብም ዲስካውንትን በመስጠት ነውና ምን አዲስ ዲስካውንት አለ መሰለ? በመጀመሪያ ሳር ቤት ላይ እንዲሁም መገናኛ ላይ ለሚገዙ ደንበኞች መገናኛ ቤተ መንግስት ጫካ ፕሮጀክት አካባቢ ዲያስፖራ አደባባይ ጋር ነው የሚገኘው አንዱ ሳይታችን። እሱ ላይ ሲገዙ በየትኛውም የመኝታ ቤት አማራጭ ከጠቅላላ ክፍያው ላይ 40% ከከፈሉ 60% እንደ ኮንዶሚኒየም 40/60 አከፋፈል ነው። ቤቱን ሲረከቡ ነው የሚከፍሉን ማለት ነው። ይህ ማለት ጠቅላላ ክፍያው 4 ሚሊዮን ብር ከሆነ የ4 ሚሊዮን 40% 1 ሚሊዮን 600 ሺህ ብር ይመጣል። እሱን ይከፍሉንና ቀሪ 2 ሚሊዮን 700 ሺህ ብር ቤቱን ሲረከቡ ነው የሚከፍሉን። አሁን አንዳንዴ 40/60 ኮንዶሚኒየም ሲወጣ 40ውን ቆጥባ አይደለ 60ውን የኖርክ የምትከፍለው። ይሄን በተመሳሳይ ሁኔታ 40% ለኛ ሲከፍሉን 60% ቤቱን ሲረከብ ነው የሚሆነው። ይሄ ግን የሚሆነው መጀመሪያ ለሚመጡ ለ30 ደንበኞች ነው። አንተም ብሎ ለሚመጡ 30 ደንበኞች በሱ በኩል ሲመጡ በመጀመሪያ በሎንግ ተርም የሚያግዝ ኮሚሽን ከምናገኘው ለሼር እናረጋለን እንደ ቲም። በሁለተኛ ደረጃ ደግሞ የ40/60 ሚሊዮን ኦፈር እንሰጣቸዋለን ማለት ነው። 40% ነው ይከፍሉና 60% ደግሞ
ቤቱን ሲረከቡ ነው የሚከፍሉ። ምንም አይነት ጭማሪ የለውም። ምንም አይነት የዶላርም የማቴሪያልም ጭማሪ የለውም። ቤቱን ሲረከቡ ብቻ ነው የሚከፍሉት መገናኛው ላይ። ሌላ ከፈለጉ ደግሞ በ17 ዙር መክፈል ይቻላል። በ17 ዙር በየ3 ወር በየ4 ወር እየተደረገ ለ3 ዓመት መክፈል የሚቻልበት አማራጭም አለ። ሳር ቤትም ላይ እዚህ መገናኛውም ላይ ማለት ነው። ይኸውላ ግን የሚሆነው በመጀመሪያ አንተንም ለማገዝም ስለሆነ፣ ሁለት ደግሞ በኮንቲኒየስሊ የሆነ ፋይናንስም አንተም እንድታገኝ ደንበኞች በሚመገቡበት ሰዓት ላይ እኛም ሼር እያደረግን ይሄን ኦፈር እንሰጣቸዋለን ማለት ነው። ንግድ ሱቆች ቢፈልጉ ደግሞ ቡልጋሪያ ላይ ከ2 ሚሊዮን ብር ጀምሮ ሱቅም ቢሮም ለሽያጭ ያቀረብነው አለ፣ ቅድም እንደጠቀስኩት ማለት ነው። ይሄን አሉ። በተመሳሳይ ሁኔታ ባለ 2 መኝታ ቤት 100% ከፍሎ ለሚገዛን ከስተመር 35 በመቶውን እንቀንስለታለን ከጠቅላላ ክፍያ ላይ። ይህም ማለት ጠቅላላ ክፍያው 10 ሚሊዮን ብር ከሆነ 35 በመቶ ሲቀነስ 6 ሚሊዮን 500 ሺህ ብር ሙሉን ከፍሎ መግዛት ይችላል ማለት ነው። እንደዚህ አይነት አማራጭ የሚችልበት 35% ዲስካውንት አለው። ሌላ በተጨማሪ ምን አለን መሰለ ደስ የሚል ነገር፣ 2 ቤት 100% ከፍሎ የሚገዛን ከስተመር አንድ የንግድ ሱቅ እንጨምርለታለን በምርቃት ደረጃ። ይሄም ደግሞ አንተ ጋር በአንተ በኩል ለሚመጡ ከስተመሮች የሚሰጥ ኦፈር ነው። በተመሳሳይ ሁኔታ ደግሞ 2 ባለ 3 መኝታ ቤት 100% የሚገዙን ከስተመሮች ከፍሎ ከገዙን አንድ ሱቅና አንድ አፓርትመንት ባለ 1 መኝታ ቤት እንመርቅላቸዋለን። እንደዚህ ያሉ የፓኬጅ የሆኑ ዲስካውንቶች ስላሉ ታች በመናስቀምጠው ስልክ ኮንታክት ያደርጉናል። እሱ ለማገዝ ነው የደወልነው ካሉን፣ እኛም ደግሞ በተመሳሳይ ሁኔታ ካረግነው ነገር ውጪ አትሊስት ሎንግ ተርም የሚያግዝበት መንገድ እናመቻቻለን። አመሰግናለሁ በጣም ምንም ማለት አይደለም። እና ይህንን እድል እንዲጠቀሙ ደንበኞችን የሚመክራለሁ። በተጨማሪ ደግሞ አንተ የምትለው ነገር ካለ እድል ስጥ። ስለሰጣችሁኝ እድል በጣም አመሰግናለሁ ከልቤ። ተመልካቾች በአንድ ድንጋይ 2 ወፍ እንደሚባለው ቤቱንም ይህንን ጽድት ያለ ምርጥ የሚያምር ቤት አግኝታችሁ እኔንም እየጠቀማችሁ የቅናሹ ተጠቃሚ ሁኑ እላለሁ። ያው ቅድም እንደተባለው ደግሞ ዋናው አማራጭ እና የተለየው ነገር ምንድነው? 40%ን ከከፈላችሁ በኋላ ነው ቀሪውን 60% ቤቱን ከተረከባችሁ በኋላ ነው የምትከፍሉት። ያውም ደግሞ በየወሩ ምናምን እንደሌላው ቦታ ሳይሆን በግንባታ ሂደት የሚከፍሉ ከሆነ በ17 ዙር በ18 ዙር ለ3 ዓመት ይከፍሉናል። በየ3 ወር በ4 ወር በ5 ወር እያደረጉ ማለት ነው። ግን ካልሆነ ደግሞ 40 በመቶውን አሁን ይከፍሉና 60 በመቶውን ቤቱን ሲረከቡ እጃቸው ሲገባ ቀሪ ክፍያው መክፈል ይቻላል። ሱቅም ቢፈልጉ ከ2 ሚሊዮን ብር ጀምሮ እሱም ላይ ሽያጭ እንትን ብሏል። ይህንን ነገር ያው ደንበኞችም እንዲጠቀሙ ነው። ቴምርን ማያውቀው የለም እና እስካሁን ድረስ ተመልካቾቻችን እንደሰማችሁት ነው። እናንተም የድሉ ተጠቃሚ ሁኑ። እኔንም በዛው ሰፖርት በማድረግ እስኪ እርስ በርስ እንተባበር እላለሁ። ቴምርን ከልብ በጣም አመሰግናለሁ። ስለነበረን ስላገኘው በጣም ደስ ብሎኛል። እኔም አመሰግናለሁ። በጣም ነው የምናመሰግነው። የማህበረሰብ ግዴታችንን የተወጣ ነው እና ቴንክ ዩ። የጉራማይሌ ሚዲያ ቤተሰቦች ከላይ በመሰናዶ እንደተመለከታችሁት ዶክተር ተመስገንን ለመደገፍ ቴምር ፕሮፐርቲስ የመጀመሪያው ሆኗል። ከላይ እንደተመለከታችሁትም ተመስገን አሁን ካለበት የኢኮኖሚ ችግር ተላቆ ሙሉ ለሙሉ ወደ ሙያው እንዲመለስ በተወሰነ መልኩ እሱን የሚደግፈውን የገንዘብ ድጋፍ ያደረጉለት ሲሆን ከዛ በተጨማሪም በተለይ ደንበኞች ቤት በሚገዙ ወቅትና እሱን ብለው ከቴምር ፕሮፐርቲስ ጋር በመነጋገር ቤት ለመግዛት ያሰቡ ሰዎች ከመጡ ተጨማሪ ድጋፍ እንደሚደረግለትና ኢኮኖሚም ከዚህ በላይ እንደሚደግፉት ቃል ገብተዋል። ታዲያ አቅሙ ያላችሁና ቤት መግዛት የምትፈልጉ የጉራማይሌ ሚዲያ ቤተሰቦች እነሆ በአንድ ድንጋይ 2 ወፍ እንዲሉ አበው ቤታችሁንም ገዝታችሁ ተመስገንንም በቋሚነት መደገፍ ትችላላችሁ እያለን ከታች በተቀመጡት ስልኮችም በቀጥታ በመደወል አሊያም ዋትሳፕ ላይ በማነጋገርም ጭምር የመረጡትን የቤት አይነት ሊገዙ ይችላሉ የሚለውን እያስታወስን ተሰነባበትን። በሌላ መሰል መሰናዶች በድጋሚ እስክንገናኝ ድረስም ለጉራማይሌ ሚዲያ ዩቲዩብ ቻናላችን እንግዳ የሆናችሁ ቻናላችንን ሰብስክራይብ በማድረግና የደወል ምልክቱን በመጫን ወዳጁን ዘንድ እያስታወስን እንዲሁም ቪዲዮ በርካቶች ጋር ይደርስ ዘንድ ላይክና ሼር ማድረጋችሁን አትርሱ እያልን ተሰነባበትን። ሰላም።